መጠጥ ሲበዛ ሰው ሲሰክር ጭንቅላቱ መደንዘዝ ይጀምራል ነው አይደል እንዴ? እሳቤው ሁሉ ይፈዛል። ምክንያቱም ውሃ እሳትን ያጠፋል እንደሚታወቀው። ስለዚህ አናቱ ላይ ይወጣልና ሰማይና ምድሩ ይገለባበጥበታል ነው። ተቃራኒ ባላንጣዎች ስለሆኑ ማለት ነው። መደንዘዝ ይጀምራል። ከገደል ወድቄ ከባህር ጠልቄ ልሙት ይላል። ማይሰራው ነገር የለም። ሰማይና ምድሩ ዞረብኝ ይላል። ሚዛኑን ያጣል፣ ይንገዳገዳል ማለት ነው። ስለዚህ እሳታዊ ባህሪ ብሬኑ አስካሪ ነገሮች ጋራ እንደ ባላንጣ ነው እንደማለት ነው። ስለዚህ እሳት ምን ይሰጣል? ብርሃን ይሰጣል። አንዱ ብሩህነት ነው ጠባዩ። ብሬንም ወር ጭንቅላት ላይ ልክ እንደ አጽናፈ ዓለም ወይም እንደ ሰባቱ ሰማያት ካየነው ከእሳት ከመፈጠራቸው ጋር ተያይዞ ሁለት አይኖች አሉን፣ አዕይንት፣ ሁለት አእዛን፣ ሁለት ጆሮዎች፣ ሁለት የአፍንጫ ቀዳዳዎች፣ አንድ አፍ አለን። በድምሩ 7 ናቸው። እነዚህ ማለት የሰው መታወቂያ ነው የምንላቸው። የሰው መታወቂያው በእሳታዊ ባህሪ ነው የሚለየው። ለምሳሌ ሰው ፓስፖርት፣ ፎቶ፣ መታወቂያ ቢነሳ ከወገቡ በታች አይመለከትም። ሰው የሚታወቀው በራሱ ነው እንደማለት ነው፣ በራሱ ነው። ስለዚህ እሳት ብሩህነት አንዱ ግብሩ እንደሆነ ሁሉ የእውቀት ብርሃንም የሚወጣው ከራስ ቅላችን ነው፣ ከብሬናችን ወይም ከአንጎላችን ማለት እንችላለንና የግዴታ ሻማ ወር እንጨት ያለ እሳት ምን አይልም፣ መቀጣጠል አይችልም አይደለ? አንጎልም ያለ እውቀት እሳትነት መንደድ አይችልም። ለምሳሌ እሳት ነፋስ ይፈልጋል ለመቀጣጠል እና መንቦልቦል፣ መንደድ፣ መንበግበግ የሚባለውን ነገር ሁሉ ያያል ማለት ነው። ስለዚህ የራስ ቅል በእሳት ባህሪ የሚመራ ነው ወደ ማለት አለ፣ ከሰው ባህሪ ጋር ተያይዞ ማለት ነው። እንግዲህ እንደ ቀኝ አንጎል እንደ ግራ አንጎል ሁሉም የሚከውኑት ነገር አለ። አንዱ ምናልባት በራእይ በተመስጦ ሊሆን ይችላል ቀዩ፣ ይሄ ደግሞ ማቴማቲክስ ምናምን ቋንቋ ምናምን ሊሆን ይችላል። ያም ሆነ ይህ ግን ሁለቱም እውቀት ይፈልጋል፣ ረቂቅ እውቀት ይፈልጋል ማለት ነው። ስለዚህ እሳት ብሩህነት እንደሆነ ወይም ብርሃን እንደሆነ የእውቀት ብርሃንም ይመነጭበታል ማለት ነው። ስለዚህ ምን ይባላል? አዕይንተ አእምሮ ተብሎ የአእምሮ አይኖች ተብሎ ከብርሃን ጋር ይነጻጸራል ማለት። ለምሳሌ አይን ብርሃን ሲሆን ነው የሚያደል፣ ያለ ብርሃን ማየት አይችልም። በተመሳሳይ መልኩ ረቂቅ የእውቀት ብርሃን ካገኘ አዕይንተ አእምሮ ማየት ይችላል። ምኑን? ይሄ ግዙፉን እንደሚያይ ረቂቁን ያያል ነው። ከምን ጋር ስለሚነጻጸር ነው? ከእሳት ባህሪ ጋር ስለሚነጻጸር ነው። ሌላው እሳት በግብሩ ውየት ወይም ዋዕይ ነው። ቃጠሎ ሙቀት ይስማማዋል ነው። ይሄም ሁልጊዜ ግለት ነው፣ ስሜት ነው፣ ቁጣ ነው፣ ንዴት ነው። ሁሉም ነገር የምታየው ናላሽ ላይ ነው። አብዛኛው እነዚህ ነገሮች ግብራቸው የምትፈትሽበት። ለምሳሌ ስትናደጂ፣ ወሲልብሽ፣ ብስጭት ስትይ የሚታዩ ሽብራተ ቀለማት አይነቶች አሉ፣ ንዴት አሉ። ሁለተኛ ደግሞ ግንባር በጣም ይነዳል፣ ይቃጠላል። በቃ በጣም ነው የሚነዳው፣ ንዴት አለ ማለት ነው። ስለዚህ እሳት በባህሪው ምንድነው ማለት ነው? ማቃጠል ነው፣ ማንደድ ነው፣ መተኮስ ነው፣ መጋል ነው። ስለዚህ ትኩሳት ሁሉ፣ ንዴት ሁሉ፣ ብስጭት ሁሉ ነገሮች በእሳታዊ ባህሪ ውስጥ የሚመሩ ናቸውና ሁሉም ግን ተጠቃሎ የሚሄዱት እንደ ኢትዮጵያ ሊቃውንት እሳቤ በራስ ቅል ውስጥ ነው። ስለዚህ አእምሮ ጠባይ የሚሳለው በእሳት ባህሪ ነው ብለው ተንተን አድርገዋል ማለት ነው። ስለዚህ ጭንቅላት እንደምን ይታያል ማለት ነው? እንደ መቅረዝ ይታያል ማለት ነው። መቅረዝ ለምሳሌ 1 2 3 4 5 6 7 አለው እና በመካከሉ ገንቦ ሙሉ ዘይት ይቀዳበታል እና ዘይቱ ሲገባበት በእያንዳንዱ ላይ 7 ፈትል አለው። 49 የራሱ ኮድ አለው። ወደዛ ውስጥ አልገባም፣ ግን መሀሉ ላይ ሲጨመር 7ቱም ይበራሉ እኩል ዘይቱ እየደረሳቸው ማለት ነው። ስለዚህ የራስ ቅልን ሊቃውንቱ ምንድነው የሚሉት? ተቋም ነው የሚሉት። ተቋም ምንድነው? መቅረዝን በለው፣ መቅረዝ ነው። ስለዚህ 2 አይኖች፣ 2 ጆሮች፣ 2 አፍንጫ ቀዳዳ፣ 1 አፍ፣ 7 ናቸው እንበል። ስለዚህ መሀሉ ላይ የሚቀዳው
መሃል ላይ መቅረዙ ዘይት ሲፈስበት ስድስቱም ተዳርሰው እኩል እንደሚበራ የራስ ቅልም ልክ እንደ መቅረዝ ነው ማለት ነው። 2 አይን፣ 2 ጆሮ፣ 2 የአፍንጫ ቀዳዳ፣ 1 አፍ ማለት ነው። ስለዚህ እዚህ ላይ መሃል የሰው መሃል ማለት እቺ ናት። ድማህ እንላታለን። በፊደል ደ ነው የምንወክላት። ድማህ ማለት ምን እንደሚሉት እርግብግቢት የሚሉ አሉ። ብቻ እሱ ምንድነው ሴንተር ነው፣ የጭንቅላታችን መሃል ነው። ለምሳሌ ህፃናት ሲወለዱ በደንብ አተኩረን ካየነው ወይም በስክሪኑ ላይ ሊያዩት ይችላሉ። እንደ ክበብ ነገር ይሰራል። እንደዚህ አይነት ሁሉም ህፃን ነው በተፈጥሮ የሚሰጠው። ወላጆች ያሉ ምናልባት እንግዲህ እዚሁ ያሉ የሚከታተሉ ይሄን ነገር ሊያዩ ይችላሉ የሚል ሀሳብ አለኝና ክበብ ናት ያለችው። ያ ማለት የፍጥረት መዋቅር ነው። ይሄ ፍጥረት መዋቅር ሁሉም ውስጥ አለ ነው። ለምሳሌ ስፓይራል ጥምዝ ላሊበላ ላይ አብዛኛውን ጊዜ እናየዋለን። ጥንታዊት ገዳማት ላይ እናየዋለን። ጥምዝ የሌለበት የለም ነው። ልክ ዘይቱን መሃል ላይ አፍስሶት እንደሚንቦገቦግ ይሄ ማለት ከአልፋ እውቀት ካገኘ ከእግዚአብሔር ይበራሉ ነው። በዚህ ደረጃ እንግዲህ በሊቃውንቱ ይታያል። ስለዚህ የብቃት ደረጃ ስንደርስ ከወይነ እሳት የመሆን ደረጃ የሚባል አለ ነው። ከእሳት ቀለም ውስጥ ምንድን ነው? ቢጫ ነው። እዚህ እሳት ደረጃ ደረሱ የሚባሉት ቢጫ ቀለም ያለው አክሊል ይደረግላቸዋል። የአክሊል ምንድነው? አክሊለ ቅዱሳን በዛ ቀለም ነው የሚሳለው። ምንድነው? ለምሳሌ የፀሐይን ብርሃን እንደማለት እኮ ነው። ጠዋት ሲወጣ ያላት ብርሃን አይነት ነው ቀለሟ ቢጫ። ስለዚህ የነፍስን ብሩህነት የምትወክል ናት እና በዛም ሆነ በዚህ የእሳት ግብሩ ይቡስ ነው፣ ብሩህ ነው፣ ውየት አለው፣ ማቃጠል ነገር አለውና ተመሳሳይ መልኩ አይምሮ ጠባይን ብሬንም እውቀትን ካገኘ ማስተዋልን ካገኘ ጥበብን ካገኘ ብርሃንነቱ የበለጠ ይደምቃል። በቃ ይሄ ነው፣ ምንም ሌላ እንትን የለውም ማለት ነው። እና እሳት ምንድነው የተለየው? ቅዝቃዜ የለውም አይደለ? ይሄም ሰው ቅዝቃዜ የተለየ ህይወት ነው ያለው። ቆሪር አይደለም፣ ይሄ ቀዝቃዛ አይደለም አይምሮ፣ ወይም ጨለማ አይደለም። ምክንያቱም እሳት ጨለማነት አይስማማው፣ አይምሮ አይጨልምም ማለት ነው። በልጧል ማለት ነው። እሺ ብሩህ ነው አይምሮ እንደማለት ነው። በቃ እሳት ያለው አለው ነው። ህይወት ያለው የሐሳብ ብልሽታ፣ የሐሳብ ነጸብራቅ፣ የሐሳብ ብርሃን፣ የሐሳብ ውዝዋዜ ያስተናግዳል እንደማለት ነው። ይሄ በጣም በጣም ወሳኝ ነው። ግን በተቃራኒው ደግሞ ንብረትን የሚያወድ ቃጠሎን የሚያስነሳ ዛፎችን የሚያቃጥል አደገኛ ነገር ነው። ሁለት ነገር አለው ማለት ነው። ስለዚህ አይምሮ ጠባይ በሚሳልበት መክብበ ሕዋሳት በሚባለው በራስ ቅላችን ውስጥ ያለውን የእውቀት ካዝና በጎ እውቀት ከመገብሽው ጥበብን ከመገብሽው ብርሃን ሆኖ ጨለማ ድንቁርናን አጥፍቶ ለሌላው ብርሃን ይሆናል። በአንጻሩ ግን ክፋትን የተመላ እውቀት ጥላቻን ከመገብሹ ደግሞ አጥፊ አውዳሚ አቃጣይ እሳት ይሆናል ማለት ነው። ስለዚህ ሁለት አይነት ነገር ነው ማለት ነው። ስለዚህ ለአይምሯችን የምንመግበውን እሳት መጠንቀቅ ያስፈልጋል ማለት ነው። ስለዚህ ለትውልዱ መመገብ ያለብን ምን አይነተኛውን እሳት ነው። ስለዚህ ብርሃንን የተመላ እሳት መሆን አለበት፣ አቃጣዩን። ስለዚህ ብሩህነቱን እንወስዳለን፣ ውየቱን እንተዋለን። ስለዚህ የምትመግቢውን ነዳጅ ማወቅ አለብሽ ለእሳት። ከመጠን አልፈሽ እሳትን ብትሞቂው ትቃጠያለሽ፣ ደዌም ይቀሰቅሳል። ግን በመጠኑ ብትሞቂው ሪላክስ ያደርጋል፣ የበላሹን የጠጣሹን ከሰውነትሽ ጋር ያስማማል፣ ያዋህዳል ማለት ነው። ስለዚህ የእሳት ባህሪ በሚሰለጥንበት አይምሮ ጠባይ በሚሳልበት በናላ ውስጥ የምናስቀምጠውን እውቀት በጣም 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 መጠንቀቅ አለብን ማለት ነው። ስለዚህ በሁለተኛ ደረጃ ደግሞ በብሩህነት እሳት የላሰኮ ነው ገሌ ምናምን ጎበዝ ነው ይባላል። ስለዚህ
ለምሳሌ ለዚህ ነው በተለይ በቅዱሳት መጻሕፍት ላይ ምላስ በእሳት እየተመሰለ እሳት ታላቅ ጫካን ያቃጥላል ምላስም ደግሞ እንደዚሁ አመፀኛ ዓለም ነው እየተባለ ምላስ ራሱ በእሳት ተገልጿል ማለት ነው። እንግዲህ በዓለመ ሥጋም በዓለመ መንፈስ እሳት ይገለጻል። ለምሳሌ በምድር አሁን ገለጽ ነው። በረቂቁ ዓለም ላይም ደግሞ አምላክን በእሳት የመግለጽ አለ። ለምሳሌ እሳት ካለው አንዱ ግብሩ የተነሳ ብሩህ ነው አይደል? ብሩህ ነው እና አምላክንም ብሩሃ ባህሪው ብሩህ የሆነ እና ሌላው እሳት ለምሳሌ ካልጫርሹ አይታወቅም ነው። ለምሳሌ አለ እሳት ክብሪት ውስጥ አለ ግን የግዴታ መጫር አለ እና ያኔ እሳት ለካ እሳት ነበረው አይነት ያለሽ እና በተመሳሳይ መልኩ እግዚአብሔርም ሰው ላይ አድሮ አታቂውም አይነት ነው። ግን በምን ይታወቃል? ልክ እንደ ብርሃኑ ነው። ብርሃን ሲያደርገው ያን ሰው ታያለሽ። ሌላው ሊቃውንቱ ወይ መተርጉማኑ ምንድነው እየታቸው እሳት ውሃ ካልከለከለው ሁሉን ማጥፋት ይቻላል። ያው ውሃ ቀዝቀዝ ያደርጉ እንትን ይለዋል እንጂ ዱሩም በዩ ምኑም ያቃጥላል እና ፈጣሪም ቸርነቱ ካልከለከለው ሁሉን ላጥፋ ቢል ይቻለዋል። ስለሆነ ከእሳት ጋር ሌላ እሳት ገሃነመ እሳት ሲባል ሰምተናል አይደል? መቼም በተለያዩ ቤተ እምነቶች ሲኦል ገሃነመ እሳት ይባላል። አሁን ከገሃነመ እሳት ደግሞ አሁን ልዩነቱን ያው ለምሳሌ መንግስተ ሰማያት ገሃነመ እሳት ብለን በትይዩ ብናቆም ሁለቱም እሳት ናቸው። ልዩነታቸው ምንድነው? መንግስተ ሰማያትን ከእሳት ሙቀቷን ትቶ በብርሃኗ ብቻ አምላክ መስራቱን ያመለክታል። ገሃነመ እሳት ስትይ ግን ብርሃኑን ትቶ ሙቀቱ ብቻ ነው ያለው ነው። ከየባህሪያቶቹ ኤክስትራክት ሆነው ነው እሳት ነው ገሃነመ እሳት። የእሳት ምድጃ እንደማለት አይደል? የእሳት ጉድጓድ እንደማለት ነው። ያ ጉድጓድነቱ ግን አታዩ። ለምሳሌ ሰው ቢገባ እንደ እሳት ሆኖ እንዴት አልተያይም አይልም ነው። ለምን? ብርሃኑ ተወስዷል ግን ወአዩ ሙቀቱ አለ። መንግስተ ሰማያት ግን አያትቃጣይም አይነት ነው። ግን በብርሃንነቱ ትደሰቻለሽ እንደማለት ነው። ስለዚህ በዓለመ መንፈስም እሳት ይነገራል፣ በዓለመ ግዘፍም እሳት ይነገራል። ስለዚህ እሳት ሲባል ይሄን ሁሉ ነውና መጽሐፈ ፊሳሎጎስ የሚባል ወይም ፊሳሎጎስ የሚባል መጽሐፍ አለ። ይህ መጽሐፍ መታደሳቸውን በእሳት ስለሚያደርጉ የአዕዋፍ ዝርያ ይጽፋል። ይህም መጽሐፍ እኔ እንግዲህ ተርጉሜዋለሁ ከግዕዝ ወደ አማርኛ። መንፈሳዊ ይዘት ያለው መጽሐፍ ነው። ብዙ ሰፊ ነገሮች የያዘ ነው እና እዛ ላይ ፎኒክስ የሚባለው በነጮቹ ፎኒክስ ይሉታል፣ እኛ ፊንክስ እንለዋለን። ይሄ እንግዲህ ራሱን በእሳት የሚያድስ አይነት ነው ይላል። በረጅም ዓመት የሚኖር ነው እና የሞቱን ዕለት ወይም ከዚህ ዓለም የመለየቱን ዕለት ያውቀዋል ነው። ብዙ የሽቱ መዓዛ ያላቸው ቅርንጫፎችን ይሰበስባል ነው። ከተለያየ ቦታ ይሰበስባል። እነዚህን ቅርንጫፎችን የሚያድሱትን እንጨቶች የሚያመጣበትንም ሀገር ያውቀዋል። ሀገረ ፀሐይ ይላል እዛ ላይ ማለት ነው እና የሚሰበስበው ሞሩን ለይቶ መጋቢትና ሚያዝያ። ለምሳሌ ወፎች የሚሰሩት ጎጆ ራሱን የሆነ ሴክሬት አለው አይደል? የውሽንፍር እንዴት እንደሚከ ሁሉን ጠንቅቀው አይነት ነው። ራሱን የማቃጠል እንትን የማቃጠል ከዛ አመድ ከሆነ በኋላ እንደገና ደግሞ ጠል ደግሞ ሲንጠባጠብ ትል ሆኖ እንደገና የመውጣት ከዛ ያለ ጫጩት የሆነ ያደገ የመውጣት ራሱን የማደስ ብዙ ነገሮች አርማ ሆኖም እንትን ይላሉ። በኮንስቴሌሽን ደረጃም አለ። በህብራተ ከዋክብት ደረጃ ከ88ቱ አንዱ እናጠናዋለን። ይሄንን ለምሳሌ የነፋስ ዘመን አለ፣ የእሳት ዘመን አለ፣ የውሃ አለ፣ የመሬት አለ ብለን እንዳልነው ከ20 ዓመት እስከ 40 ዓመት ያለው ሊቃውንት በእሳት ዘመን ይወክሉታል። እንግዲህ የእሳት ዘመን ምንድነው ሲባል እሳት ሙቀት እንደሆነ ለተቃራኒ ጾታ የሚኖር ፍላጎት የሚያይልበት፣ እሳት ግለት እንደሆነ ጠብ፣ መደባደብ ምናምን የሚመጣበት እና እሳትን በሚገባ አድርጎ መቆጣጠር ካልተቻለ አደገኛ ለማጥፋትም አስቸጋሪ ይሆናል። ስለዚህ ሰው ወጣትነት ደረጃ ላይ ሲደርስ በአግባቡ ራሱን መቆጣጠር ካልቻለ የሚወድቅበት ነገር ከባድ ነው ማለት ነው። ስለዚህ ምኞትም ስጋዊ ፈቃድም እንደ እሳት ተመስሏል ማለት ነው። ስለዚህ እሳት በአግባቡ መቆጣጠር ስትቺ ነው ብርሃንነቱ ሙቀትነቱ በአግባቡ ከመጠን ካለፈ ግን አደጋ ነው።
ስለዚህ ሰው እሳት ደረጃ ሲደርስ ራሱን መቆጣጠር መቻል አለበት። ውሃ ያስፈልገዋል ማለት ነው። ያስፈልገዋል። የእሳት ባላንጣ ውሃ አለ አይደለ? ራሱን ማቀዝቀዝ ካልቻለ በጣም አደገኛ ነው። ስለዚህ ግን ራሱን በሚገባ አድርጎ እሳትነቱን ከተጠቀመበት ግን ብርሃንና ሙቀት ሆኖ ይቀጥላል። በወቅት ደረጃ ካየነው ደግሞ የሀጋይ ወቅት የበጋ ወቅት እሳት ይሰለጥንበታል። መጀመሪያ ነፋስ ይሰለጥንበታል። የመጸው ወቅት የአበባ ወቅት ነው። ቀጥሎ ግን እሳት የበጋ ወቅት ነው። ሀጊዮት ማጋየት እኮ ነው፣ ከሙቀት ጋር ይያያዛል። ቀጥሎ የጸደይ መሬት ወቅት ነው። ቀጥሎ የክረምት የውሃ ወቅት ነውና በዞዲያክ ካየነው ግን ከ12ቱ መናዝል መካከል ቀውስ፣ ሐመል፣ አሰድ የሚባሉት እነዚህ ከእሳት ከሚመራቸው ጋር ተወክለው ህብራተ ከዋክብቱ ይነገራሉ ማለት ነው።